እግዚአብሔርን ነው ምላችሁ ዮናታን አክሊሉ በዚህ ልክ ተሳክቶለት አያውቅም። በራሳችን እንድትሞት ነው ማረጋ። ይህ እኮ ከሞት ያመለጠ የወጣት ድምጽ ነው። እዚህ ጋር ወጣ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ሰይጣን ጠላቴ ነው ብለህ እንደተቀበልክ እንዳረሰ በኢየሱስ ስም እስከዛሬ መርዝ ሲያጠጡኝ ነው የኖርኩት። የኮካ ኮላ ካምፓኒ ኢየሱስ ክርስቶስን ካልተሳደባችሁ ስሙን ፕሪንት ማድረግ አትችሉም። ይህን ሰው ተው በሉት በቃ አይበቃም እንዴ? እግዚአብሔር ሰው ዳጊ መዳኒ ገረመኝ የሚል መዝሙር ዶክተር ወዳጄነ ምን ብሎ ነው የተዋረደው? ማርያምን ጸልይልኝ ብላ የት አግኝተሃት ነው አንተ? እሷ አንዳንድ ጴንጤዎች ግን ውስጣችሁ በጣም መርዝ ነው። ቪአይፒ ወንበር መሰጠት አለበት። አልሰጥህም ከጓሮ ቁጭ በል። ሶፊያ ግን ከምር ቅመም የሆነች ሴት ናት። እግዚአብሔር መንፈስ በውስጡ ከሌለበት ማንኛውም መልካም ስራ መልካም አይደለም። ካልተማርክ አባት አልባ ልጅ ነህ። አስረግጬ ነው የምነግርህ። ተማሪ ይላል ጌታ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እሺ የኮካ ኮላ ካምፓኒ ኢየሱስ ክርስቶስን ካልተሳደባችሁ ስሙን ፕሪንት ማድረግ አትችሉም በማለቱ በዚህ ሰዓት ከፍተኛ ተቃውሞና ኪሳራ እየገጠመው ይገኛል። ይህ የምትመለከቱት የኮካ ኮላ እያያችሁት ነው ሲስተም ሲሆን ታዲያ በሲስተሙ ላይ ኮካ ኦንላይን ለማዘዝ ከፈለጋችሁ የፈለጋችሁትን ወይም ስም ወይም ደግሞ የፈለጋችሁትን ነገር ጽፋችሁ ፕሪንት ይደረጋል። ነገር ግን የሁሉንም ሃይማኖት ይቀበላል። ነገር ግን ጂሰስ ኢዝ ኪንግ የሚለውን ወርድ ፕሪንት አያደርግም፣ አይቀበልም። ኤክስ ወይም ደግሞ የቀይ ምልክት ያበራል ነው። ነገር ግን ኢየሱስ ክርስቶስን ለመሳደብ ወይም ደግሞ ለማጥላላት ከሆነ ፕሪንት ያደርጋል። ታዲያ በዚህም የተነሳ በርካቶች ተቃውሟቸውን እያሰሙ ይገኛሉ። በርካቶችም የኮካ ምርቶችን አንጠቀምም እያሉ አድማ እያስነሱ ይገኛሉ። ነገር ግን ኮካ ከኢየሱስ ክርስቶስ ጋር ያለበት ችግር ምንድነው? ዓለም ኢየሱስ ክርስቶስን ለመቃወምና ኢየሱስ ክርስቶስን ከትውልዱ ልብ ውስጥ ፈልቅቃ ለማውጣትና ኢየሱስ ክርስቶስን ከትውልድ አርቃ ትውልድን በጨለማ ውስጥ ለማቅበዝበዝ የምትሄድበት ርቀት አልገረማችሁም? እኔ በጣም ነው የገረመኝ። ምክንያቱም እንግዲህ ብዙዎቻችን የኮካ ወዳጆች ነን። እኔን ካያችሁኝ አሁን እኔ ብዙ ጊዜ ቪዲዮ እየሰራው እንኳን ኮካ ስጠጣ ብዙ እናቶች ተው ይሄ ነገር ምናምን እያላችሁ ማቆም ችያለሁና እስከዛሬ ድረስ ለጌታዬ የዚህ አይነት አመለካከት ካላቸውና በዚህ ልክ ደግሞ ከትውልዱ ልብ ውስጥ ኢየሱስን ለማውጣት የሚሰሩ መሆናቸውን ሳውቅ ግን ምንድነው የተሰማኝ? እስከዛሬ መርዝ ገዳይ መርዝ ጠጣ እንደነበረ። ጴንጤዎች ከሚጠቀሙት በጣም የምወድላቸው አንድ አባባል አለ። ኢየሱስ ጌታ ነው የሚሉት ማለት ነው። ኢየሱስ ጌታ ነው ማለት ጠቅላይ ሚኒስትሩ ዶክተር አብይ ናቸው፣ ትራምፕ እገሌ ናቸው ብለን የሆነን ሰው ማንነት የሆነን አካል አይደንቲፋይ ለማድረግ የምናወጣው ቃል ሳይሆን በኔ ህይወት ብለን ፐርሰናላይዝድ አድርገን የምንናገረው ፕሮክላሜሽን ነው፣ እወጃ ማለት። ለዛ ነው ሁላችንም ይህን ቃል መጠቀም ያለብን። ዋንስ ኢን ዋይል በቃ የሆነ ህይወት መስቀልቅሎ ሲል ሜሪ ነሽ ቢኒና ተዋቸው፣ እነሱ በእና ተዋቸው፣ በርን ዝጋና ኢየሱስ ጌታ ነው በል። ባንተ ህይወት ማለት እንደሆነ ልንገራችሁ። በኔ ህይወት የመጨረሻውን ቃል የሚያወጣው ኢየሱስ ነው እያልክ ነው እያልሽ። በሌላ አማርኛ ሁኔታው የሆነ ነገር ብሏል፣ እኔ የሆነ ነገር ብያለሁ፣ ሰይጣን የሆነ ነገር ብሏል፣ አገሪቷ ከሚሊዮን ድምጾች በኋላ እኩል ይሆናል ሲል በኔ ህይወት ውጤቱን የሚያመጣው ኢየሱስ ነው እያልክ ነው። ስለዚህ ምናልባት ለበርካታ ችግሮቻችን ከኛ አፍ የሚወጣ የኢየሱስ ጌትነት እወጃን እንጂ የሚጠብቁት ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እናውጃለን ያለ አይደል? ኢየሱስን ሞክ ያደረጉ ኢየሱስን እየሰደቡ ኢየሱስ ላይ እንደፈለጉ አፋቸውን እየከፈቱ ግን በዚህ በአመፀኛው ትውልድ መሃል እግዚአብሔርን በማይፈራ ፈራ እግዚአብሔር በሌለበት ትውልድ መሃል ኢየሱስ ጌታ ነው ብለን እናወራለን። ኢየሱስ ያድናል ብለን እናወራለን። ኢየሱስ የነገስታት ንጉስ የጌታዎች ጌታ ብለን እናውጃለን፣ እንናገራለን። ይሄን ደግሞ የምንለው ህይወታችን ጌትነቱን ስለሚመሰክር ነው። አሁን አይደል እንዴት ዝም ይለኝ እግዚአብሔር ሰው ዳጊ መዳኒ ገረመኝ የሚል መዝሙር ፎር ዘምራለሁ። ግን እንደገና እንደ አዲስ መሞት ሲገባኝ ሁነኔ እኔስ ገረመኝ መዳኒ ዝማሬ ብሎ መዳኒ ገረመኝ የሚል ርዕስ ያለው አንድ ራሱን የቻለ ዝማሬ እንደዘመረ ያስብ ኢየሱስ ድሮም አይ ዶንት ኖ ዳጊን አለመውደድ በሽታ ነው መስለኝና እግዚአብሔር ሰው በጣም
ክርስትና የማወቅና የማስተዋል እምነት ታውቃላችሁ። በመንፈስ ቅዱስ ኃይል የማወቅ ከዛ የማስተዋል ሰው ማስተዋል መቻል ምን ማለት እንደሆነ ጳውሎስ ምን ያህል እግዚአብሔርን ጥልቅ የሆነውን ነገር እንደማስተውል ደግሞ ከዚህ ትረዳላችሁ እንዳለ እንዴት የጠለቀውን የመንፈስ ጉዳይ እንደማቅ እንዳለ ኢሳይያስ በመልእክቱ ከትውልዱ ማን ይህንን አስተዋለ ብሎ እንደጻፈው ስለዚያ በግ ከ700 ምናምን ዓመት በፊት ጽፎ ማን አስተዋለ እንዳለ ፊልጶስ ለኢትዮጵያዊ ጃንደረባ ተጨነቀ፣ ተሰቃየ፣ በሸላቾቹ ፊት እንደሚታረድ በግ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚበግ ዝም አለ፣ አፉንም አልከፈተም ምናምን እያለ ሲያነብ ፊልጶስ ተጠግቶ የምታነበውን ግን ታስተውለዋለህ እንዳለ ማስተዋል ነውና እግዚአብሔር በመዳን ጉዳይ እንደገና ማስተዋላችንን ያድስ። ከዘላለም ሞት በመዳን ጉዳይ እውነት ከሆነ ከኝውም ማጅን እግዚአብሔር ከዘላለም ጥፋት በልጁ ያዳነው ሰው እንደዛ ብቻ ነው የሚሆነው። ራሴ ይህ የዳጊ ዝማሬ ወይም የዳግማዊ ጥላሁን ዝማሬ በጣም ይገርመኛል መዳኔ እጅግ በጣም የተወደደና ብዙዎቻችን በዝማሬዎቹ የተባረክንበት ኢቭን እኔ በጌታ ሳልሆን እንኳን በፊት የማቃቸው መዝሙሮች አሉት ይህ ሰውና ምን ነው ጠፋ ምን ነው በአልበም አልከሰት አለሳ ያለፉት 2 ዓመታት የነበረው ሙቭመንት በጣም ደስ የማይል ነበረ። የግብግብ ህይወት ምንም የማያንጽ እና ምንም እዚህ ግባ የማይባል ምንም ፍሬ አልባ እንደሆነ አስባለሁ። ነገር ግን ይህ ሰው በፍጹም ከልባችን ሊወጣና ከልባችን ሊጠፋ የማይችልበት ደግሞ ትልቅ የሆነ ቼን ከልባችን ጋር አጥብቆ አስሯል። እሱ ምንድነው የሚዘምራቸው ዝማሬዎች ናቸውና በጣም ወደው መማለጃ ትፈልግ እጅ መንሻ ለምህረት የለ መጨረሻ ዝማሬ ከግጥም ከዜማ ሁሉ ነገሩ በቃ ደስ የሚል ከልብ ውስጥ የማይጠፋ ዝማሬ ሰጥቶናልና እንዴት ነው አንተስ በአልበም ብቄ ማለት ሐሳብ የለህም? እስቲ ቀንዳሙ ልታጠፋ አረጋታለሁ። ራሷን እንድታጠፋ ነው በራሷ እጅ እንድትሞት ነው ማረጋት። እስቲ ልትገላት ውጣ ሶስተኛ በል ጌታ እኮ ይችላል። ይቺ ልጅ ከምን አይነት ጨለማ ውስጥ እንዳስመለጣት ከምን አይነት ቆሻሻ ተግባር ውስጥ ጌታ እንዳስመለጣት አባቴን በጣም ይቅርታ መጠየቅ እፈልጋለሁ። አባቴ የኔ አባት አንተ የእውነት አባት ነህ። እንደዚህ ልጁን የሚታገስ አባቴ የለም ማለት ነው። እግዚአብሔርን እሱ ሲገባ ምናምን እኔ ተደግፌ ምናምን እጠብቀውና እተዋለሁ ደግሞ እንደዚህ ሎጋው ምናምን ተደብቄ ምናምን እተዋለሁ ደግሞ ማለት ነው። በጣም እግዚአብሔርን እንደዚህ አይነት ታጋሽ አባት የለም ጭራሽ ማለት ነው። አባቴ የኔ አባት እግዚአብሔርን አንተ አንደኛ ነህ። ዮኒ ብሏል አንተ አንደኛ ነህ። እውነት እንዳንተ የታገሰኛ አባቴ ማንም ሰው የለም ማለት ነው። እግዚአብሔርን በጣም ነው የምወድህ። በጣም ይቅርታ እናቴም ደግሞ በጣም ይቅርታ አድርጊልኝ። በጣም በድዬሻለሁ። የወሰድኩብሽን ብር ደግሞ አንድ ቀን ስለወጥ ደግሞ እመልስልሻለሁ። ተባረኪ ልቤ ሱጋ ቀርቷል ወስዶልኝ ተሳክቶልኛል ሲል እንዴት ደስ እንደሚለኝ እንኳንም ቀድመኸኝ ተገኘ ከደጄ በዚህ አንዳች እንኳን ብትለወጭ ተሳክቶልኛል። አንድ አንቺ ምን ተሰማ? በጣም ነው ደስ ያለኝ። ወንድ እንኳን ቢሆን ምንም ችግር የለም። ሴት ልጅ ከቤት ወጣ ሲገባና ሲወጣ በቃ ተሸማቄ ነው። ያው ሰፈር ያውቃል። የምናረገው ነገር ጠፋል። ምንም አይጎላትም። ምንም የምናስቸግራት ነገር የለም። የምትፈልገውን ነገር ሁሉ እናሟላላታለን። እኔ አካል ጉዳተኛ ነኝ። ወታደር ነበርኩኝ። በፈንጅ ተመትቼ ከዛ ልጆችን እነሱን ይዤ ወደ ከተማ የገባሁበትን ምክንያት እንዲማሩልኝ በቃ ጥሩ ቦታ እንዲደርሱልኝ ወደ ኋላ እንዳይቀሩብኝ። አሁን እዚህ አይኗ ውስጥ እያየ እንደምትወዳት ነገራት። በጣም ነው የምወድሽ። ብሩ አይደለም እኔ ብር ምንድነው ብር እየጠፋ ጠፋ። ስላለፈው ነገር አታስቢ። አንቺ ብቻ ሰው ሆኝልኝ። በጣም ነው የምወድሽ። በጣም በላይ ነው የምወድሽ። ትናንት አንተ ስታስተምር አባት ሲወድ በወዶ ነው ስትል የውስጤን የተናገርክ ይመስል እንባዬን እንትን ማለት አልቻልኩም። አሁን መርቃት እስቲ አይኗ ውስጥ እያየ መርቃት። እግዚአብሔር ይባርክሽ። ሂደጊ ተመንደጊ። ከሰው በላይ ሆኚ። እንደ ጠዋት ደመና ድመቂ።
ከዝናብ በኋላ እንደሚበቅል ልምላሜ ለምልሜ። የሚያይሽ ሁሉ ይውደድሽ፣ የሚሰማሽ ይቀበልሽ። አትውደቂ፣ የሰው ፊት አትይ። እግዚአብሔር ይራራልሽ፣ ተወደጂ። የልጅነትሽ ደስታ ሙሉ ይሁን። አሜን። ከዘመንሽ አትዘግይ፣ ከጓደኞችሽ አትቀደሚ። 1 ዓመት ከ2 ከ3 ከ4 ዓመት በኋላ ደግሞ ኢትዮጵያ ላይ ደምቀሽ ተሳክቶልሽ እኔ እንዳይ እግዚአብሔር እድል ይሰጠኛል። የቤተሰብ እንባ በጣም ከባድ ነው። ቤተሰብ በጣም በብዙ ልጆቹ ተጎድቷል። ቤተሰብ በጣም በብዙ ልጆቹ በጣም ብዙ ዋጋ ከፍሏል። በጣም ያላዩት መከራ የለም። የአገሪቷንም ሸክምም ጭምር ነው በነገራችን እያራገፈ ያለው። ትውልዱን ከዚህ ውስጥ ላውጣ ብሎ ይሄንን እንደ ትልቅ ራዕይ ይዞ መምጣት ማለት ሀገሪቷ ምን ያህል ጥቅም እንዳለው ይሄን ለእናንተ የምነግረው ጉዳይ አይደለም። እንኳን ጌታ ረዳ፣ እንኳን ጌታ ተሳክቶላ አሳየ። አዳሜ እዚህ ጋር ወጥተህ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ሴጣን ጠላቴ ነው ብለህ እንደተቀበልክ እንዳረሰ የምሬን ነው ብለህ ሴጣን ቆሻሻ አለ ቆሻሻ። አረ ይችላል። አደ እዚህ ኢየሱስ ጌታ ነው ብለህ እጅን አንስተህ ስትቀበል ሴጣን ጠላቴ ነው ብለህ እንዳወጅክ እንዳትረሳ። ያመለጠ የወጣት ድምጽ አይሰማችሁም ታዲያ? እግዚአብሔር የታደገው የወጣት ድምጽ፣ እግዚአብሔር ቸርነት ያደረገለት የወጣት ድምጽ እየሰማችሁ አይደለም? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። መንፈስ ቅዱስ ጠላት ከሆነ ግን ማን ያስታርቃል? ወጣቶች ለጓደኞቻችሁ ሴንሲቲቭ ከምትሆኑት በላይ፣ ለአንዳንድ ውሎ ቫልዩ ከምትሰጡት በላይ፣ ለአንዳንድ ጓደኝነት ቫልዩ ከምትሰጡት በላይ የአባቴ መንፈስ ደስ ይሰኛል ወይ? መንፈስ ቅዱስ ይከብራል ወይ? መንፈስ ቅዱስ አያዝልም ወይ? መንፈስ ቅዱስ አይቆስልም ወይ? አዲስ ኪዳን ላይ ተለይቶ አይሄድም በሚል ትምህርት ደንዝዘህ እንዳትኖር። ምን ዋጋ አለው እሳት ሳይነድ ዓመት ማስቆጠር? ምን ዋጋ አለው ክብር ሳይነድ ዓመት ማስቆጠር? እያየን አይደል የጨለማው ስራ ሊተናነቀን የጀመረ? እያየን አይደል አመጻ፣ ክፋት፣ እርኩሰት፣ ዝሙት፣ ሴክሹዋል ኢሞራሊቲ ትውልድን እየጨረሰ ያለ። ጸጋ አይጉደልባችሁ ወጣቶች። እንደ ሎጥ ነው ብላችሁ ሎጥን እግዚአብሔር እንደዚህ ያለ ራስህን አድን፣ በዚህ አካባቢ አትቁም፣ ወደ ኋላ ዞር ብለህ አትመልከት፣ እኔ ወደ ማሳይ ወደ ዞአር አምልጥ። ለራስሽ ጸልይ፣ ለራስሽ ጸልይ። ስትጸልይ ደግሞ አልፎ አልፎ አታድርገው። እሱ የዕድሜ ልክ ወዳጅ፣ እሱ በውስጣችን ያለ ኢየሱስን መምሰያችን ምንቀደስበት፣ የሚሞተውን አካል በማይሞት አካል ሊለውጥ ያለ፣ ወደ በጉ ከተማ ወደ ጽዮን ሊያደርሰን ያለ እግዚአብሔር አብ በውስጣችን ያስቀመጠው ክርስቶስ በአብ ዘንድ በመክበሩ የፈሰሰልን መለኮት ነው። ትውልድ አለው ጌታ ያዘጋጀው ትውልድ አለው። የሚናገርለት የሚመሰክርለት ትውልድ አለው። የሚያወራለት ትውልድ አለው። ስለ እርሱ ዝም የማይልለት ትውልድ አለው። ራሱን ደብቆ እሱን የሚያደምቅለት ትውልድ አለው። እርሱን ከፍ የሚያደርገው ትውልድ አለው። ስጋውን ጸጥ የሚያደርግለት እርሱ እንዲናገር እድልን የሚሰጥ ትውልድ አለው። አለው ጌታ ትውልድ በዚህ ዘመን አለው። በእኔ ዘመን አለው። በእናንተ ዘመን አለው። ጌታ ትውልድ አለው። እከሌ ሀብታም እኛ ቸርች መምጣት አለበት፣ ሜጀር ከሌ ጋር መምጣት አለበት፣ ቪአይፒ ወንበር መሰጠት አለበት። አልሰጥህም። ከጓሮ ቁጭ በል። መኪና የሚኖር ሀብታሙን እዛ ቁጭ በል። በቃ አለቀ። እኩል ነህ። ቪአይፒ ብሎ ነገር የለም። ወዳቸው የዚህ ቤት አገልጋዮች አሉ፣ መሪዎች አሉ። ሲመጡ የሚሰጣቸው መሪ ናቸው፣ አገልጋይ ናቸው። እነዚህ ይሰጣቸው። በቃ አለቀ። አብረው መታደጊያ ናቸው። ግን ሀብታም ስለሆንክ ቤት ስላቆምክ ፊት ለፊት መታ አትቀመጥ። ውዚት ማናንተ እንደውም ልንገርህ፣ እግዚአብሔር ሲመለከትህ አንተ መንግስተ ሰማያት ከምትገባ ግመል በመርፌ ቀዳዳ ይልሃል ኢየሱስ፣ ይልሃል ኢየሱስ።
አየህ አሁን ፍትጊያው ባለጸጋን የመንጠቅ ሀብታምን የመንጠቅ ረጠብ ያለ ሀብታምና ገንዘብን ንጥቂያ የሀብታም ንጥቂያ ድሃውን አይናጠቁትም የሆነ ነገር ያለበትን ነው የሚነጥቁት ካለብህ ሊቦጠቡጡ አጠገብ ቆመው እረኛህ ነኝ ፓስተር ነኝ ወንጌላዊ ነኝ እኔ ነብይህ ነኝ እኔ ፕሮፌት ነኝ እኔ ሜጀር ሌክቸር ነኝ ይላል ሊቦጠቡጥህ ከፈለገ እኔ አይደለም ማውራ እረኞቹ ሆዳሞች ናቸው በጣም ጠግበው ይበላሉ በጎቹስ ምስኪኖች ናቸው ደም አፍስሰው የወለዱትን አሳድገው መልሰው ለእረኞች ይሰጣሉ እረኞች ቆርጥመው ይበላሉ ከዛ እግዚአብሔር እንደዚህ ነው የሚለው በበጎችና በእረኞች መካከል የእግዚአብሔር አይን ዝቅ አለ ዝቅ አገሬ ኢትዮጵያ ላይ ያላችሁ እረኞች አገሬ ኢትዮጵያ ላይ ያላችሁ በጎች ሰማይ ዛሬ ይከፈታል እግዚአብሔር አይኖቹን ወደ ታች ያረጋል እግዚአብሔር ያያል ስለ ቤቱ ቅናት የሚያንገበግበው እንደዚህ በቦልድነስ የሚናገር የነዚህ የወንበዴዎቹ ራስ ምታት የሚሆን ራሳቸውን የእግዚአብሔር መድረክ ነው ብሎ ቆሞበት ግን እግዚአብሔር ሳይሆን ራሳቸው የሚደምቁበት ወርቀ ዘቡነን ምንድነን ይያሉ በባለፈው በሰራውት ቪዲዮ ላይ ሄኖክም ምን አድርገን የጠመድከው ለምን ጠምደዋለሁ ለምን ሲባል ጠምደዋለሁ ምኔ ነው የትኛው ርስቴን ነካብኝ የትኛው ባውንደሪን አለፈብኝ እኔ እየተቾት ያለው ይሄን ሰው ከግል ጥላቻ አንፃር አይደለም እናንተ የሆነን ግለሰብ ጠላችሁ ማለት ጂሚም እንደናንተ ይጠላል ማለት አይደለም እኔ ሐሳቤን ትክክል በሆነና ባይብሊካል በሆነ ወይ ለመግለጽ የምሞክር ልጅ ነኝ በፍጹም ማናችሁንም መጥላት አልችልም ከክርስቶስ ትምህርት ውጪ ይዘ ብትመጣ ላዳምጥ አልችልም እኔ መንደር ላይ እንድትቆይ አልፈቅድልም ቅድስት ማርያምን ጸልይልኝ ብላት የታጊንታሃት ነው አንተ እሷን ጸልይልኝ የምትላት የሚለው ጥያቄ ነው ለምን ሰው ጸልይችልህ አይደለም እንዴት አግኝታት በምን ኮሙኒኬት አድርጋት እሷ ኦምኒ ፕሬዘንት አይደለችም ቅድም እንዳልሽው ኦምኒ ፕሬዘንት ነው የሚባለው ሁሉ ቦታ ነው ኦምኒ ፕሬዘንት ኦምኒሻይንት ኦምኒፖተንት ስለዚህ ማን አድርሶ እዛ እንዴት አግኝታት ነው እሷን ጸልይልኝ የምትላት ነው አይደለም ጥያቄ ያብራራው ባልሆነ አሁን በኦርቶዶክስና በካቶሊክ አስተምህሮ ግን ያንን አክሰሱ አለ ኦኬ አክሰሱ አለ አንተ ታዲያ ኦርቶዶክስም ካቶሊክም አይደለም መቼስ ኢትዮ ቴሌኮም አይደለም ክርስቲያን የክርስቶስ ተከታይ ነህ ሶ ይሄን እምነት የሆነ ቀን ስትፈልግ አውጥተህ የምትለብሰው መሆን ይችላል ወይ እንደገና ደግሞ እኔ ብሄድ ይሻላችኋል አጽናኙን የእውነት መንፈስ ልክላችኋለሁ እሱ በእናንተ ውስጥ ስለሚኖር እኔ ነገርኳችሁን ያሳስባችኋል ወደ እውነት ሁሉ ይመራችኋል ብሏል መንፈስ ቅዱስ በውስጣችን ሆኖ ኃጢአት ስንሰራ የሚያዝን ግን ደግሞ እኛ ስንደክም ራሱ በውስጣችን የሚቃትትልን መንፈስ ቅዱስ በእኛ ህይወት ውስጥ ያላቸው ድርሻ ስራ ግልጽ ብሎ የተቀመጠ ነገር ነው አንድ መንፈስ ቅዱስ በውስጡ የሚኖር ሰው ከእግዚአብሔር ጋር ኮሙኒኬት የሚያደርገው as a Christian በመንፈስ ቅዱስ አማካኝነት ነው ወይስ በኤክስተርናል በሶስተኛ ወገን ጻድቃን ሰማዕታት ኃይሎች እና got confused about this idea Holy Spirit is in you isn't it Yeah, what about you? አንተ ውስጥ ያለ ሆሊ ስፒሪት በመጸለይ ሰዓት አይሰማህም? You need የሆነ ረዳት አራቆይ ፋታስጩ እንዴ ያወራ የሱን አፈቂ አንተ ውስጥ ያለው አንቺንስ በቂ ነው በቂ አይደለም በህይወት ስላለሁኝ አንዱ ያንዱን ሸክም ይሸከም ብሎ መጽሐፍ ቅዱስ ቀደቀደችው ግን በህይወት የሌሉት በነገራችን ላይ እጅግ በጣም ከባድ ነገር ቢኖር በጣም ዴንጀረስ የሆነ ነገር ቢኖር ምንድነው ደብል ስታንዳርድ መሆን ነው የእውነቴን ነው ብላችሁ ደብል ስታንዳርድ መሆን በአንድ ነገር ላይ ወይም በሃይማኖታችሁ ላይ ወይም በየሆነ በያዛችሁት ነገር ላይ ሳይድ ማትይዙ ከሆነና አቋማችሁን ረገጥ አድርጋችሁ አስረግጣችሁ አቋማችሁን እማትገልጡ ከሆነ በጣም ዴንጀረስ ነው በነገራችን ላይ ተቅበስባሽ ነው የምትሆኑት ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች ይሄንም ምለው ጭራሽ ምክንያትም አለው ቲክቶክ ላይ ኢየሱስ ጌታ ነው ብሎ ይያላችሁ ይያለማመዳችሁን ስለሆነ ለእናንተ መልስ ለመስጠት ነው ያለማመዳችሁ ኢየሱስ ጌታ ነው አዳይ ነው ቤዛ ነው እውነት ነው መንገድ ነው
ከዚህ ውጪ መለማመድ አለ እንዴ? በደንብ ነው የምናለማምደው። እስቲ ምን ልትለን ነው? አንገቱ ላይ ማተባርጎ ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች እያለ ነው። እስቲ እናዳምጠውና በመጽሐፍ ቅዱስ እንፈትሸዋለን። ከወደ ትንሹ ልጀምርላችሁ። አንደኛ ተለማማጅ አማኝ ስላልሆንኩ ኢየሱስ ጌታ ነው የሚለው ቃል ለመጀመሪያ ጊዜ የተሰጣቸው አማኞች ቄሳር ጌታ ነው ይሉ ስለነበረ በዛው ምትክ ኢየሱስን በማስገባት ኢየሱስ ጌታ ነው እያሉ እንዲለማመድ መጽሐፍ ቅዱሱ በዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እንደዚህ ይናገራል። እናንተ መምህርና ጌታ ትሉኛላችሁ ይልና ኢየሱስ ክርስቶስ መልካም ትላላችሁና ነኝና ይላል። ምን ትላላችሁ? እናንተ መምህርና ጌታ ተባረካው ኢየሱስ መልካም ትላላችሁ ነኝና። ክርስቶስ ራሱ ጌትነቱን እየመሰከረ ነው እዚህ ጋር በዮሐንስ 28 ላይ በዳግመ ትንሣኤ ለሐዋርያው ቶማስ ክርስቶስ ሲገለጥለት ጌታዬ አምላኬ ብሎ ሰገደለት። ማን? ሐዋርያው ቶማስ። የዛኔ ጌታችን መድኃኒታችን ክርስቶስ የሐዋርያውን ቶማስ አምልኮ ቃል በቃል ተቀብሎታል። ሮሜ ምዕራፍ 10 ከቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። የማን ስም የሚጠራ? የጌታን ስም የሚጠራ ይድናልና። ስለዚህ ኢየሱስ ጌታ ነው ማለት እንድትድን ያደርጋል እንጂ እንድትኮነን ያደርጋል። ስለዚህ አልልም በማለት አንድ ኃጢአት ሰራ ባጭሩ። ስለዚህ እንቀጥል እስኪ ወንድማችን። ተኛ አብልጬ የማምን ስለሆንኩ በእኛ ቅድስት ቤተክርስቲያን አብልጬ የማምን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንጠራው። ስለዚህ ጌታም ብዬ መድኃኒትም ብዬ አምላክም ብዬ ከሁሉም በላይ ደግሞ ክርስቶስ ፈራጅ ንጉስ ብዬ ሳበቃ ወርጄ እንደገና ኢየሱስ ጌታ ነው አለ። በመጀመሪያ ጥሩ መተመታ ከዛን ደግሞ ታጣፋለህ። አዎ ቤተክርስቲያናችን እንደገና ጌታችን ጌታ ስለሆነ መድኃኒታችን መድኃኒት ስለሆነ ኢየሱስ ክርስቶስ ብላ በሞገስ ትጠራለች። ከዛ ወርጄ ደግሞ ኢየሱስ ጌታ ነው አልልም ትላለች። ኢየሱስ ጌታ ነው ማለት መውረድ ነው። መጽሐፍ ቅዱስ ምን ይላል መሰለ? በሮሜ ምዕራፍ 10 ከቁጥር 9 ላይ ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርን ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ የሚል። በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ላይ በእግዚአብሔር መንፈስ የሚናገር ማንም ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው ሊል እንደማይችል አስታውቃቸዋል። በመንፈስ ቅዱስ ካልሆነ በቀር አብዛኛዎቻቸው ኢየሱስ ጌታ ነው ብለን ማለታችንና ኢየሱስ ጌታ ነው ብለን መመስከራችንና መስበካችን እንደ መውረድ ነው የሚቆጥሩት። እነሱ መንደር እንደ መውረድ ነው የሚቆጠረውና በጣም ከባድ ነው። በነገራችን ላይ አንዳንድ ሰው እውነትን ለመሸሽ ያለው ፍጥነት ከእውነት ለመሸሽ ያለው ጉጉት በቃ ያስቃቸዋልና ከሰሞኑ ሶሻል ሚዲያ ላይ አግኝቼ እጅግ በጣም ያሳቀኝ ቪዲዮ ነው። አንዳንድ ሰው ማገልገል ይወዳል፣ መማር ይወዳል። ራንታ ተማሪ ይልሃል ጌታ። እኔ ልሳን የተቀበልኩ የመጀመሪያ ጊዜ በእውነት እንምላችሁ ልሳን የተቀበልኩ ገና አዲስ ክርስቲያን ነኝ እኮ ሬንት ለበዴ ያዞ ተባለ ተያዝኩኝ። እሺ ከዛ በኋላ እነዚህ ሽማግሌዎች ያደርቁናል አልኩ። የኔ ሽማግሌዎች አይለኛ ናቸው፣ ያደነዝዙናል እዚህ ቸርች ምናምን። እኔ እንደው አንድ ቀን እድል ቢሰጠኝ ጉባኤውን እንደዚህ ነበር የምገለብጠው። ልሳን ስናገር ስለሚያንቀጠቅጠኝ ያ ፓወር ይመስለኛል ማገልገል። ከዛ ሽማግሌው አገልግል በሚቀጥለው ሳምንት ሲለኝ 7 ቀን ጾም ጸሎት ያስኩ ቅዱሳን ምንም እኮ ማቀው ነገር የለም። ከዛ መጀመሪያ ደግሞ የሚሰጣችሁ ስብከት አትፍራ የሚል ካሁን ይው ልንገርሽ ለመጀመሪያ መሰብከው እሱ ነው። አትፍራ ቀይ ክላሲር ነበር 20 ሳንቲም ነው የሚሸጠው። ገዛው ወረቀት ይጣጣፍብኛል ብዬ ቀጭን አረኩ። አትፍራ የሚባል ጥቅስ በሙሉ ከዘፍጥረት እስከ ራዕይ ተራው ደረሰው። ወንድማችን ሄኖክ ያገለግላል ተባለ። ወጣው ደንግጬ ለካ እንዲህ ስትተያይ ትፈራል ወጣይ አልኩ። ሲያፈጡብኝ አይናቸውን ጨፈኑ። ከዛ ጸለይኩ። ቀና ማለት እዛው አላስደፋቸው። እንግዲህ ደፍቻ አንድ ሰዓት አይሆንም። በቃ ሰዓቱ አለቀ። ቀና አሉላ ብራዘር ቀና ወገኖች የምትፈሩት ምንድነው? አትፍሩ። ሃሌሉያ ይጠበቃል። አሁንም ምንድነው የሚያስፈራን? ሃሌሉያ ኧረ አትፍሩ። ሃሌሉያ ቢጠበቅ ሃሌሉያ አትፍሩ። ሃሌሉያ ራ እያዞረኝ ይሄ ኤሊመንታሪ ተምራችኋል። 7ቱ መሰረታዊ ቀለም ለመጀመሪያ ጊዜ ሁሉንም ቀለማት እግዚአብሔር አሳየኝ። እንደ ቀስተ ደመና ይመስለኛል፣ እንደ ኤጋ ቆርቆሮ ይመስለኛል። በቃ ሁሉንም አየሁ። አንገል ልብስ ይመስለኛል። ከዛ በኋላ ሽማግሌ መጣና ባርኩት፣ እስቲ ባርኩት፣ አይዞ ነገ ትልቅ አገልጋይ ሆነ። ቁጭ በል። ቁጭ ብዬ ምን አልኩ? ጌታዬ ሁለተኛ መድረክ ላይ ካየኸኝ እግሬን ሰበረው። ግን እሱ ቸር ነው፣ አልሰበረውም፣ አቆመኝ።
ይሄ ነገር የብዙዎች መሻትና የብዙዎች ፍላጎት ነው። በነገራችን ላይ በጣም ብዙዎች መድረክ ላይ አሁን ማገልገል በጣም ይፈልጋሉ። ነገር ግን በጓዲያ መሙላትን፣ በጓዲያ በቃሉ መቀጣጠልን፣ ከቃሉ ጋራ ህብረት ማድረግን፣ የእግዚአብሔርን ቃል መብላት ላይ ግን በጣም ሰነፎች ነን ብዙዎቻችን። የብዙዎቻችንን ህይወት ነው በቀልድ እያዋዛ እያሳሳቀ ያወራውና ሲያስወጣችሁ ቀናለሁ። መልእክት ይዛችሁ ስለምትወጡ ያለምንም ፍራቻና ያለምንም ድንጋጤና ያለምንም መንቀጥቀጥ ያንን መልእክታችሁን አድረስ አድርጋችሁ እንድትወርዱ ከኃይልም ጭምር ጋር ነው እግዚአብሔር በጊዜው መድረክ ላይ ሲያወጣችሁ በእናንተ ላይ የሚያደርገው ሁሉ ነገር ጊዜ አለው። ስሙኝማ አንድ ባለጠጋ ወጣት ጌታ ኢየሱስ ከመጣና መምህር ሆይ የእግዚአብሔርን መንግስት ወርስ ዘንድ ምን መልካም ስራ ልስራ ብሎ ጠየቀ። ጌታ ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ? ከአንዱ በስተቀር ሌላ መልካም የለምና አለው። አያችሁ፣ ትንሽ ፖዝ እናድርግና ይችን ቃል እናስተውላት። ስለ መልካም ስራ ለምን ትጠይቀኛለህ? ለካ የእግዚአብሔር መንፈስ በውስጡ ከሌለበት ማንኛውም መልካም ስራ መልካም አይደለም። የእግዚአብሔር መንፈስ የሌለበት ማንኛውም መልካም ነገር መልካም አይደለም። ማንኛውም ሁኔታ መልካም አይደለም። መልካም ሁኔታ አይደለም፣ መልካም ሰው አይደለም፣ መልካም ነገር አይደለም። መልካም ራሱ እግዚአብሔር ነው። ከአንዱ ከእግዚአብሔር በስተቀር መልካም የለምና ነው። ከዛም ቀጥሎ ሕግጋቱን ታውቃለህ አለው። አትስረቅ፣ አትግደል፣ አታመንዝር፣ እናትና አባትህን አክብር ብሎ ጠቀሰ። ወጣቱ እነዚህንማ ከሕፃንነቴ ከልጅነቴ ጀምሬ ስፈጽማቸው የኖርኳቸው ናቸው አለው። ልቡን ሞሉ። ጌታ ግን ሊያሳየው እየፈለገ ያለው በሕግጋቱ እንደሚጸድቅ ሳይሆን ሕግጋቱ ያለ እግዚአብሔር መንፈስ ያለሱ ያለ ራሱ ያለ ኢየሱስ ያለ ክርስቶስ ምንም እንዳልሆኑ ነው። ሶፊዬ ጌታ ኢየሱስ ክርስቶስ ዘመንሽን ይባርከው። ተባረኪ እህታችን። ልክ እንደዚህ ሲገለጡ ልክ እንደዚህ ሳያችሁ ደስ ነው ይለኝ። ይሄ ቪዲዮ በነገራችን ላይ ከአመት በፊት ነው የለቀቀችውና ከአመት ሆኖታል። ይሄ ቪዲዮ የሚገርም መረዳት የሚገርም ሪቪሌሽን ነበርና አንቺንም በብዙ አዳዲስ ነገሮች እንጠብቅሻለን። ለነባር ዘማሪዎች ለሲኒየር ዘማሪዎች መልእክቴ ጠጠር ብለዋል። ኤኒዌይስ ተባረኩልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።